በጣም የምጠላው ነገር ምንድነው ግን ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ። መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? ባስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ከሃዲ ነኝ የሚባለው ከአላህ ዘንድ ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ አላህ ዘንድ። አይወድም እንዲህ አይነት አስመሳይ በእምነት ጉዳይ ላይ። አንተ ጋር ጣጣ ላይ ኖሮ ይችላል። ገብቶሃል አይደል? እንደዛ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም ሙሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ህፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? አሬው አልነበርኩም አልኩ። ስም እኮ ነው መሐመድ እኮ ስም እኮ ነው አይደል እንዴ? ልጠይቅ ማንኛውም ሰው ልጠይቅ አልገለሰም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነብዩ ሰለላሁ ዐለይሂ ወሰለም ስም ይዘህ አታጭበረብርም። ስለዚህ አሁን ይሄን ጥያቄ መልስ። አርካኑ ሶላት ስንት ናት? አልነበርኩም አልኩ። በቃ ልጠይቅና ልውጣ። አርካኑ ሶላት ስንት ናት? ካልነበርክ ስምህን ቀይረህ ወዲያው ቀጣይ ያስገባሃለሁ። ወላሂ አንድ ሰው ጠይቆ ቀጣይ ያስገባሃለሁ ትክክለኛ ስምህን ይዘህ ስትመጣ ጊዜ። አሁን ግን አርካኑ ሶላት ስንት ናት? መልስ። ስም እኮ ነው መሐመድ ስም አይደል እንዴ? ኤልያስ ስም አይደል እንዴ? ኢየሱስ ስም አይደለም እንዴ? ሶላት ስንት ናት? አያሻሻው አይደለ? ክርስቲያኖች ኢየሱስ ስም ነው አይደለም? እሱ ኢየሱስ ስም ነው አይደለም? ቆይ አንዴ አርካኑ ማን ነው? ክርስቲያኖች እንድታውቁ በፈልገው ነገር ወላሂ ላዚ እዚህ ሶሻል ሚዲያ ላይ እንዲህ አይነት ስም ይዘው እየመጡ የእናንተ ልጆች በሚከፍቷቸው ላይፍ ላይ ይገቡና እኔ ሙስሊም ነበርኩ ከዚህ በፊት እያሉ ድራማ ይሰራሉ። ማንን መሰላችሁ እያጭበረበረው ያሉት? ወላሂ ላዚም እናንተ ከታች የሚከታተለው ህዝብ ላይ አይምሯቸው ላይ ምን እየቀረጹ ነው? ይሄማ እስልምናን ተረድቶ ነው የመጣው ማለት ነው። ስለዚህ በቃ በእናንተ ላይ የሆነ ጨዋታ እየተጫወቱባቸው ነው፣ ፖለቲካ እየሰሩባቸው ነው። በቃ ይሄን እንደተባነኑ ነው። ሱሱ አሁን የጠየቅኩት ጥያቄ አንድ ህፃን ሙስሊም የሚያውቀው ጥያቄ ነው። ግን ይህ መመለስ አይደለም። ጥያቄውን ይጠይቅ። ምን ችግር አለው? ልጠይቃ ሁሴ ጥያቄ ምን አልከኝ? እሺ ነበር። እሺ ንይት። እሺ አባቴ ከዘቡር ከኢንጂል ከአቅራ ልክ እስከ አሁን ሙሐመድ እስካለበት ድረስ ዘንድ ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 40 ዓመት እስከ 40 ዓመቱ ድረስ ማለት ነው። ዘንድ አላህ የሚባለው እዛ በፊት ከነበረ እውነቴን ነው። አላህ የሚባለው እዛ በፊት ከአቅራ ያልከው ከዘቡር ከኢንጂል ከአቅራ ያልከው ከኢንጂል ከአቅራ ከዘቡር ከቶራት አቅራ ምንድን ነው? ኢቅራ ለአዳም የወረደለት ኢቅራ ማለት ነው። ለአዳም የወረደለት ረስቼ ነገር። ኢቅራ ለአዳም የወረደለት ዘድ ከዛው። እሺ ተረዳኝ። ዝም ልሳኔን አጠናክረውና ተረዳኝ። እየተረዳሁ ነው። ስላልገባኝ ነበር። ይቅርታ። ለአዳም የወረደለት ነው አቅራ። ከነዚህ ሁሉ መጽሐፎች ለሙሴ ለዳዊት ኦር እንደዚህ አይነት ለወረደላቸው ብለህ ልናምነው የነበረው መጽሐፍ ከዚህ ሁሉ አላህ እኔን እመኑኝ ያለበት ሙሐመድ ውጭ የተጻፈ መጽሐፍ ሐዲስ ቁርአን ይህ ሁሉ ሙሐመድ የጻፋቸው አይደለም። የሙሐመድ የተጻፈ መጽሐፍ ነው ብለው የሙሐመድ መጽሐፍቶች ናቸው። አሁን በእንግሊዝኛው ስታነበው እሺ፣ አንደኛ ለአዳም አቅራ የሚባል መጽሐፍ ተሰጠ ያልከው ውሸት ነው። እንደዚህ የሚባል ነገር የለው። ኢቅራ የሚባል የወረደ ከቁርአን ምዕራፎች መካከል ማነው? ሱራዎች መካከል አያዎች መካከል አንደኛው ነው ኢቅራ የሚለው። እሺ ለአዳም የወረደለት እንዲህ ነው ተብሎ ከየት ነው ያገኘው? ለአዳም የተወረደለት አላህ የሚባለው ይህ ሁሉ ለአደም ከወረደ ለሁሉ መጽሐፍ እስከ ሙሐመድ 40 ዓመቱ እስኪነግስ ድረስ አላህ የሚባለው እዛ በፊት ከነበረ አሳየኝ ነው ማስረጃውን። እንደዚህ አውጥተህ እሺ በጣም ጥሩ። ሐዲስ ውጪ ከሐዲስ ከሙሐመድ ከጻፋችሁ ከሐዲስ ከቁርአን ውጪ እሺ ችግር የለም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት አላህ የሚባለው አምላክ ይታወቅ ነበር ወይ ነው? እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት
እሺ 40 ዓመታቸው ከመንገሳቸው በፊት እያለ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም ታውቀዋለህ? ከይቅርታ ጋር አንድ ቤት ተናንሳው። የሙሐመድ የነቢ ሰለላሁ ዐለይሂ ወሰለም ስማቸው ማን ይባላል? ሄሎ ዶክተር ማለት እኔ በጣም ውዝግብግብ ብዬ ብዙ መጽሐፍቶችን አገላብጫለሁ። ልመልስልህ እኮ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የአላህ ስም ይታወቅ እንደነበር ማስረጃ ሰጠህ ነው። ስማቸው ማን ይባላል? አንድ ጊዜ ካላውቀውም በለኝ። አላውቀውም። አታውቀውም? ሙሐመድ ኢብኑ አብድላህ ይባላሉ። ሙሐመድ የአባታቸው ስም ማን ይባላል? አብደላህ ይባላል። የአላህ ባሪያ ማለት ነው። የአያታቸው ስም ጦልቢ። ነቢዩ ሰለላሁ ዐለይሂ ወሰለም የአያታቸው ስም ማን? ጦልቢ አብዱል ሙጠሊብ። እሺ ሙጠልቢ ነው። ሙጠልቢ እንደዛ አካባቢ ነው። የአባታቸው ስም አብደላህ እንደሆነ ታውቃለህ አይደለ? አብደላህ ያውና አላህን እኮ በደንብ አድርገው ያውቁት ነበር። የነብዩ ሰለላሁ ዐለይሂ ወሰለም አባት ራሱ ስሙ ማን ነበር? አብደላህ ይባል ነበር። የአላህ ባሪያ ማለት ነው። የአላህ ባሪያ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዳዲስ አይደለም አላህን ያስተዋወቋቸው። ገብቶሃል አይደል? ለዚህም ነው አምላክ አላህ ተረጋጋ። አላህ ምን ይላቸዋል? ለነብዩ ሰለላሁ ዐለይሂ ወሰለም ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህን የመካ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ይላቸዋል። ገና ሳይጠይቋቸው ማለት ነው። አላህ ነው ይሉሃል፣ ያውቃሉ ይሄን አለ። ነገር ግን ችግራቸው ምን ነበር? የመካ ሰዎች አምልኮን ለአንዱ አምላክ ለአላህ ብቻ አያደርጉም ነበር። ታዲያስ ለሌሎች አካሎችም ያጋሩ ነበርና ነው። አያችሁ አይደለ? ምን ነበር መሰላችሁ እምነታቸው የእነዚያ መካ ሰዎች? አሁን የምነግራችሁ ታሪክ ከነቢ ሰለላሁ ዐለይሂ ወሰለም በፊት ስለነበረው ትውልድ ነው። ምክንያቱም ልጁ የሚፈልገው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የመጣን ህግ ሳይሆን ከዚያ በፊት ስለነበረው ህግ ነው እየጠየቀ ያለው። የመካ ሰዎች እምነታቸው ምን ነበር ከተባለ በአብርሃምና በኢስማኤል በኩል ያገኙትን አንዱን አምላክ አላህን ይገዙ ነበር። እነዚህ ሰዎች አላህን ይገዙ ነበር። ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን ምን ይላሉ የመካ ሰዎች መሰላችሁ? እኛ ጻድቆች አይደለንም፣ ወደ አምላክ የሚያቃርቡን ጻድቃን ያስፈልጉናል። ስለዚህ በመካከላችን በእኛና በአምላክ መካከል አማላጆችን እንያዝ። እነርሱን የምንመረጡ መላእክቶችን፣ ጻድቃኖችን፣ ቅዱሳኖችን ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል እያሉ እየጠሯቸው እነዚህን ምን አደረጓቸው? እየቀረጹና እየሳሉ በመካ አቅራቢያ አስቀመጧቸው። ገብታችኋል አይደለ? ከዚያም በኋላ ለነዚያ ይሰግዱላቸዋል። እንዴ ለምን ታመልካላችሁ ሲባሉ መቼ አመለክናቸው? እኛ የምናመልከው አንዱን አምላክ ብቻ ነው አላህን። እነዚህን ሲባሉ ለምንድነው የምትሰግዱላቸው ሲባሉ የክብር ስግደት። ምንድን ናቸው? አማላጆቻችን ብቻ ናቸው ይላሉ። ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው። አንድ አምላክ አለ ብለው ያምናሉ አይደለ? ራሱን በሶስት አካል ገልጧል ብለው ይሉም እንኳን። ነገር ግን ምን ይላሉ? እኛ ጻድቅ አይደለንምና በመካከላችን በእኛና በአምላክ መካከል አማላጆች ያስፈልጉናል። ማንን? እነ ማርያምን፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ምናምን አደረጉና ምን አደረጉ? ለምን በራሳቸው አትቃረቡ? እኛማ ደካማ ነን፣ ኃጢአተኞች ነን፣ መካከለኛ ጻድቃን ያስፈልጉናል። እነሱን ለምን ታመልካለ? ለምን ትሰግዱላቸዋላችሁ? እኛ እኮ እናመልካቸውም እንዲያማልዱን ብቻ ነው። ለምንድን ነው የምትሰግዱት? የክብር ስግደት ነው ይሄ። ልክ እንዲህ ነበሩ የመካ ሰዎች። ገብቷችኋል አይደል? ስለዚህ አላህ የሚለውን ስም ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች ያውቁት ነበረ። ሰማይ ምድርን የፈጠረው እርሱ ነው ብለው ያምኑ ሁላ ነበረ። ከቀን ጀምሮ ነው ለመግባት ስለምን የነበረው። እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻሃዳን እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃቸዋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጂል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው። መቼም በ40 ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል? ናሬትድ የሚያደርገው ይሄ ሐዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወራው፣ የሰማሁትን ነው ማወራ።
ይሄ ስህተት ነው ይሄ ትክክል ነው የምትለውን ያንተን እምነት እቀበላለሁ። ያንተ ስለሆነ እምነት ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው እናታቸው ወይም አያታቸው አክስታቸው አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆነው ታታሪ ሆነው ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከሳቸውም ወገን ከቁሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን ዕውቀትህን ሰርፕራይዚንግሊ ነው የምከታተልህ። በጣም ትዕግስትህን አደንቃለሁ። ኪፕ ኢት አፕ። እንደገና ደግሞ ዕውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ከየት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። እሺ በቃ ለመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላካቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው የአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድር የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሄዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ላይ ይሉሃል አለ። አላህ ነው ብለህ ያውቃል እኮ። ይሄ ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ኢብኑ አብዱል ሙጠሊብ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ ይላሉ። ቃል በቃል እኔ የአባቴ አብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል፣ አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃምና ኢስማዒል